እንዴ እሷ መናገር አችልም በዘው መብት እሷ መናገር አችልም ጎረቤት ያ ማሮች ውሹ ገባኝ ውሹቲ እማ በቃ መብላት ነው የጠራ ገንዘብ አሉ ውየኔ አባት እንዴት ነህ አቡሽዬ ታውቃል በጣም ደህና ነህ እንዴት ነህ ሆዴ ጽጌ ሽኮር እረፍት አድርጉ እየተባለ ነው ማሪ አይቻልማ አልታዘዝንማ ውሹ እንዴት ይቻላል ሰላም ጽጌ እንዴት ነሽ እቴ ደህና ነኝ እሺ አቡሽዬ እንዴት ነህ እስቲ እንደገባችሁ ታፕታፕ አድርጉልኝ ማለት እገዛችሁ ያስፈልገኛል በዚህ ሰዓት እንትን አካውንቴ ማለት ነው ሪኩዌስት ልከ ነው ወይኔ ኤርፎኔን አላመጣሁትም እዚህ ጫጫታለ እንዴት እንደሰማ አላውቅም ወይ እንዴት ነው አሉ አለ ተመስገን አለ እንዴት ነው በማታ ፈታ እያልሽ ነው በማታ ያው ዋው የበላን እራት የት ሆናችሁ ነው እኛ ላሊበላ ምን እንታዘዝልሽ ነው ምን እንታዘዝ ታፕታፕ እያደረጋችሁ በልልኝ እሺ ላሊበላ ለበዓል ለአሸንዳ ሄደሽ ነው ለአሸንዳና ከዚህ በፊት ታስታውሳለህ የሆነ ነገር ተበርቺ አስታውሳለሁ እና በቦታው በመገኘት ማወቅ ያለብኝ ነገር አውቄ ቪዲዮ ሰርቼ ይቅርታ ለመጠየቅ ነው በዋነኝነት የመጣሁት ለበዓሉ አለ አክብርሽ ይሄ ነው የሀገር አምባሳደር መሆን ማለት የምር ነገር የሚበሉት ነገር ይብሉ አያገባንም በጊዜው በቂ መልስ ሰጥተናል ግን እኛ ነን አንቺ ስላልሽ ስለጨመርሽ የሆነ ነገር ስላደረግሽ የሚጨመር የሚቀነስ ነገር የለም አካባቢውን አስታውሶ መስራትም ብቻ ነው እውነት ለህሊና ከሆነ ማለት የምር እና አንተ አንዳንድ የምትሰሩት ኮንተንት ማላቀውን ብሔር አይቻቃለሁ እናንተ ከምትሰሩት አለባበስና እንትን አንጻር ማለት ነው እንደገና ሞር በጣም በግራፊክስም በምንም በቪዲዮ ኳሊቲም ተጨንቃችሁ ስለምትሰሩ ሲጀምር እኔ የማያችሁ እንደ ባህል አምባሳደር ያለኝ ክብር ማለት ነው ለሁላችሁም ኮንቴንታችሁ እንደዚህ ባህል ነክ ነገር ላይ ፎከስ አድርጋችሁ የምትሰሩ የኔ እናት ያ ነገር ግን በሰላም በረደ ይዛኔ እግዚአብሔር ይመስገን ማለት አመሰግናለሁ በጣም አንተንም ጨምር ማርያምን ግን በረዳ በሰላም ምንም የደረሰብሽ ነገር የለም ትንሽ ነበረ ግን ይሁን ሰምቼ እኮ ከሆነ ቦታ ብታይ ሰፈር አካባቢ አሉ የሆነች ግርግር ነበረች አሏ ሰምቼ የሆነ ሰው እንደዚህ ሆነ ነፍ ነገር ነበረ ግን በቃ ያው ይሁን አለፈ ይሁን ሶሪ ብለናል ደግሜም ደግሞ እዚሁ መጥቼ ይቅርታ ከልቤ ማለት ነው አውቄ ስልክ መንፈሳዊ ቦታ ትልቅ የተከበረ ቦታ ነው ምናምን እኔ ዝቅ ስላረኩት ዝቅ የሚል ከፍ ስላረኩት ከፍ የሚል ነገር አይደለም ኦልሬዲ ከፍ ያለ ቦታ ነው ገባ ግን ደግሞ ያው ባለማወቄ እኔም ስተት ሰርቻለሁ እውነት ለመናገር ከገባሁ በኋላ ደግሞ መንፈሳዊ ቦታ መሆኑን ያህል እንደሚከበር ምናምን መሆኑን ሳይ በጣም ፊል አድርጌያለሁ እግዚአብሔር ልቤ ማለት እና እንግዲህ የልቤ እግዚአብሔር ያውቀዋል ዋናው ከፈጣሪ ነው ይቅርታ የሚጠየቀው ገባ ንስሐ የሚገባው ግን በቃ ለህዝቡም ደስ እንዲለው ይቅር በሉኝ ብያለሁ እናንተም አግዘኸኛል የኔ እናት ክበሪልን ኧረ እኔ ራሴ ይቅርታሽን ምናምን እንደተፖሰተ አይደል እንደ አየር ላይ ነው የምጠብቅሽ ሁላ ሪከርድ እያደረኩሽ ነው ላይ ምር ማለት እንደዚህ ይልመድባቸው ሌሎችም ኢንፍሉዌንሻሎች የሆነ ስህተት ሲሰሩ ስህተት
አምኖ ቶሎ ወጥቶ ይቅርታ መጠየቅ ለአንዳንድ ትንሽ እውቅና ላላቸው ሰዎች ቁም ነገር አይመስላቸውም። ታዘበሻል ይሄ ነገር ጽጌ? እሺ ጋሽ ልክ ነህ፣ በጣም ልክ ነህ። ግዴታ ነው ማድረግ ማለት አለ። አይ ራሱ የይቅርታ አንደበት በራሱ ትልቅ ነገር ነው እና አላህ ያክብርሽ ጽጌ። ፈታ በይልኝ የኔ እናት። በእውነት በጣም ነው ያኮራሽን ነው የምልሽ። እሺ አባት በጣም እሺ መልካም ምሽት። ግን በጣም ነው የማመሰግነው። እሺ አባት የኔ እናት። እሺ ከወጣ በኋላ ደግሞ ልማክ ልክ ማለት ነው እንደዚህ አይነት ነገር ተፈጥሮ እሱ ቪዲዮ ሰርቶልኝ ምናምን ከዛ ማመስገን አለባችሁ አይደለ? ያንን ሰው ፈርቼው እኮ ነው ማርያምን የሚዞኝ ነው ማመስገን ኖሮብኝ ማለት ነው። በጣም ብዙ ሰው እያየው ዝም ብያለሁ ማለት ነው። ምክንያቱም በሰዓቱ ተረብሼ ነበረ በጣም ማለት ነው። እግዚአብሔርን በጣም ተረብሼ ነበረ ምናምን እና በቃ ማመስገኑን ዘነጋሁት። እመቤቴን በውስጥ ምናምን አሁን ሊያሾንም በጣም ብዙ ሰዎች አሉ ስማቸውን ያልጠራኋቸው። አሁን እኔ አቡሼም በጣም ማለት ነው እግዚአብሔርን በጣም ነው ሰፖርት ያደረገኝ። በቃ እሷ እንደዛ አስበው ላይሆን ይችላል እስቲ ቼክ አድርጉ ምናምን በቃ እኔን የተረዳኝ ሰው ነበረ ማለት ነው በሰዓቱ። ግን ደግሞ እኔ በውስጥ እንኳን ቴንኪው አላልኩም። በጣም ትክክል አልሰራሁም ይሄን ራሱ ማለት ነው። እና እንግዲህ ይቅርታ ጠይቃለሁ እናንተ በውስጥ ያላመሰገንኳችሁ፣ እንዲሁም ደግሞ በቪዲዮ ያላመሰገንኳችሁ። ይሄ እንዲህ ልበላችሁ ማመስገን ኖሮብኝ ግን ያላመሰገን እኔ በቃ ውስጤ ተረብሾ ነበር በሰዓቱ በጣም ፈርቼ ነበር ምናምን እና ለዛ ነው እንዳትቀየሙኝ በመድኃኒዓለም። እንደው ነገር ይጠምብኛል ይጠነክርብኛል። እኔን ታውቁኛላችሁ ሶሻል ሚዲያ ላይ ስንት ዓመቴ ጀግኒት ወደፊት ደሊና የኔ ናታ ወደፊት ምንም አማራጭ የለም እና አሁን ማለት ነው እንድታስተላልፉልኝ የምፈልገው መልእክት እኔ ያላመሰገንኳቸው ሰዎች ማለት ነው በአሽሙር ምናምን እየተናገሩኝ ነው። ይደርሰኛል ቪዲዮ በአሽሙር ሰድቡኛል። ለምንድነው ቸጉር ላይ ያቀረብካት አትመጥንም ፕሮግራሙን ምናምን ያላችሁ አላችሁ። ስማችሁን ጠርቼ ስላላመሰገንኩ ነው ብዬ ነው ማስበው። ገባችሁ? ግን ደግሞ አጠገቤ ነበራችሁ ሁላችሁንም በጣም ነው ማመሰግነው ብያለሁ እኮ መቤቴን። ሊያሾ ግን ያው ስሟ ፌመስ ነው ስሟ በቃ ሁሉም ሰው ያውቀዋል እና በቃ ሊያሾ ስለሚባል ሁሉም ሰው ያውቀዋል። በዛ ምክንያት ነው እኔ እንትን ያልኩት። ብቻ እኔ ከክፋት እኔ እንጃ እኔ እንዴት እንዳሰባችሁት አላውቅም። ብቻ በጣም ያደክማል እንደዚህ አይነት ነገር። ግን ሊያየ እኔ እናት ብዙ የሚኮራብኝ ፋሚሊ አለኝ እግዚአብሔር ይመስገን። ረዱኝ ደስ ይለኛል። እኔ አንድ ትንሽ እህታችሁ ነኝ። ምንም እንዳትለኝ አምስት መቶ ሰው አለ። በቂያ ጀግኒት ሽኮሪና ይሄኔ ማር ጀግኒ ቆንጆ ኮሜንቶች ናቸው። አንተ በላ እቺ ውሽ ማርያምን ማይታለችሽ ውሽ አንተ በላ እግዚአብሔር ጠገብ ታጠበቅ ቤዚ ያለሽ እንዴ? ቤዚ ውሹ ተሰክሽ ምንድን ነው አዋጅ? ማይክ ልስትሽ እኔ እንዴ ጠገብኩ ጠገቷ በጣም የዋህ ከመሆኑ የተነሳ በቃ ጠግብ አይመስላል። ቦታ ያዝልኝ በማርያም ነይዘ በእሳቱ እንትን በእሳቱ ማለት ነው ጥቁ ላይ ለእኔም የሆነ ነገር ያዝ ማረጋት ነገር ባለጌ እዚህ ዛሬ አብረን እንጠጣ እንጂ ጃም እና ኖ ኧረ ልጠጣ አይደለም እንዴ ብርድ ልጠጣ ነው የምወጣው። ምን አለ እዚህ ስሙ
ዛሬ ኦ ማይ ጋድ እና እንደዚሁ ገባ ገባ እንዳላችሁ ልንገራችሁ ብዬ ነው። ስማችሁን ጠቅሼ ያላመሰግንኳችሁ ሰዎች፣ በእኔ ቅር የተሰኛችሁ ሰዎች ይቅርታ አመሰግናለሁ ስላላልኳችሁ እንጂ እኔ ላይ ጥፋት ተገኝቶ አይደለም እውነት ለመናገር እና የሆነ ኒውትራል ብትሆኑ ደስ ይለኛል። ሰምታይምስ በቃ ዛጌ የተናገርኩት ነገር ወርዝ ካረገ ቢያንስ መፍታት ነው ማለቴ